ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክም እንዳትረሱ ማለት ነው። በተረፈ እንግዲህ ሄርሜላ ትላንትና ኦኬ መታ ነበረ። በአሚር ነው ማን ቤት ነው የመጣችው እና በዚህ አጋጣሚ ማለት ነው ሄርሜላ ብቻ አይደለችም ሁላችሁም ዩቲዩበሮች ስትጣሉ ከአገር መውጣትን መፍትሄ አታድርጉ። ገባችሁ አይደል? አገር ውስጥ ሆኖም ሰው መፍታትም ይችላል፣ ነገርን መፍታት ይችላል እኮ። እናንተ ግን ከአገር ወጣችሁ ነው ነገሩ መፍታት ምችሉት ወይም ደግሞ ምችሉት የሚመስላችሁ ወይም ደግሞ ያ ሰው ምትረሱ ይመስላችኋል። እና እንኳን ከአገር ወጣችሁ አውሮፓ ወይም ደግሞ አረብ ሀገራትን አይደለም ኑቃኖስ ነው የት ሀገር ነው እንኳን ብትገቡ እንኳን ማለት ነው አትረሱ የምትወዱትን ሰው ልንገራችሁ ማለት ነው። እና ስለዚህ እናንተ ብቻ ከዛ ሰው ስለተለያችሁ ወይም ደግሞ አገሩን ጥላችሁ ስለወጣችሁ ያ ሰው ምትረሱ ነው ይመስላችሁ። ለዛ ነው ሁላችሁም አገር ጥዬ ሄዳለሁ አገር ወጣለሁ የምትሉት ሁላችሁም። ሄርሜላ ብቻ አይደለችም፣ ሁላችሁም ብቻ ተጣይታችሁ ከሆነ እስቲ አንድ ዩቲዩበር ከአገር አልወጣም ማለት የሆነ ሲጣሉ ከአገር ልትወጣ ነው ወይም ደግሞ ከአገር ሊወጣ ነው ያላለ ዩቲዩበር አምጡልኝ። ገባችሁ? ይሄ በቃ ፋሽን ነው፣ ሰው ኖርማል ነገር ነው። ሲቀጥል መፍትሄ እንደዛ ነው የሚያደርጉት። ሲቀጥል ደግሞ አብርሃም ልንገርሽ ሄርሜላ እንኳን ላንቺ ሰው ሊያስብልሽ አይደለም ሰው እንኳን ላንቺ ለሩታ ራሱ አስቦላት አያውቅም። በዚህ አጋጣሚ ማለት ነው ገባሽ አይደለ? አሁን ልጁ መጣ ለልጁን የሆነ ቴኬር እያደረገ ነው። አሁን ልቡ ልጁ ጋር ነው ያለው። ሌላኛው ግን ማለት ነው ልንገርሽ ሩታ እንኳን አንቺ እኔ እኮ እንዴት አታስብም ምልሽ ማለት ነው ሄርሜላ እኔ የሚገርመኝ ነገር ማለት ነው ገባሽ አይደለ? ሩታ እንደዛ ነፍሰ ጡር ሆነ እንደዛ ስታለቅስ የነበረች ሴት ኦኬ፣ ለብቻዋ የነበረች ሴት ዞር ብሎ ያላየ ሰውዬ ኦኬ፣ ከጎንሽ ነኝ ያላለ ሰውዬ እንዴት አንቺ እኔን ይመርጠኛል ከኔ ጋር ይሆናል እኔን ያገባኛል ለኔ ያስብልኛል ብለሽ እንዴት ታስቢያለሽ? እስቲ ንገሪኝ። ጥያቄ ማለት እንደዚህ አይነት ወንዶች እንዴት ለሴት ልጅ ማለት ያቺኛዋን ሴት የጎዳ ወንድ ኦኬ 10 ጊዜ ልጅ ነኝ የሚል ወንድ ኦኬ፣ የራሱ ማለት ኃላፊነት የማይሰማ ወንድ ካገባ እንኳን ኃላፊነት አይሰማው ገና ልጅ ነኝ ብሎ የሚያስብ ሰው ነው። ትዳር ይዣለሁ ኃላፊነት ይሰማኛል፣ ለልጄ ያስፈልጋለሁ፣ ለቤተሰቦቼ ያስፈልጋለሁ፣ ለሚስቴ ያስፈልጋለሁ፣ ቤት ማስተዳድሮ እኔ ነኝ፣ የቤት መሰሶ እኔ ነኝ የማይል ሰውዬ ኤቭሪዴ ሕፃን ነኝ የሚል ሰውዬ እንዴት ነው አንቺ ለኔ ይሆነኛል ብለሽ ያሰብሽው መጀመሪያም ሲጀምር ማለት ነው? ስለዚህ እንኳን ዛሬ አይደለም ብዙ ጊዜ ጠይቀሽዋል። ታፈቅረኛለህ ወይ ብለሽ ጠይቀሽዋል። ብዙ ጊዜ ደባብሶ ነው የሚሄደው። እውነት አንቺን ሲጀመር ቢመልስልሽ ኖሮ ማለት ነው በቪዲዮ አይቷል አይደል እንደ ብዙ ጊዜ እንትን ስትይ ማለት ነው ይመልስልሽ ነበረ። ምን ማለት ፈልጌ ነው አንቺ ጥሩ ሴት ነሽ፣ እንደማይሽ ቆንጆ ሴት ነሽ። እግዚአብሔር ይመስገን። አንድ ሴት እኮ ግዴታ ውበት መኖር የለባትም ሙሉ ጤና ካላት የሆነ ሰው ሲጥል እኮ ማለት ነው በጣም ከሱ የበለጠ ሰው ነው የሚመጣ ማለት ነው። በዚህ አጋጣሚ ሄርሜላ እህት አላት ማለት ትናንትና ገብተሽ እዚህ ጋር ሄርሜላ እኮ እህቷ እንደዚህ አለች ተናገረች ምናምን የምትሉ ሰዎች ማለት ነው የሄርሜላ እዚህ ጋር ሰው ሁሉ መልክ አንድ ነው። ገባችሁ አይደለ? እኔ በመልክ አላምንም በዚህ አጋጣሚ ማለት ነው። ያ ሁሉም ቆንጆ ነው ብዬ አምናለሁ። እግዚአብሔር የፈጠረው ፍጡር ሁሉ ቆንጆ ነው ብዬ አምናለሁ። ነገር ግን የሄርሜላ እጇን እንኳን ማታክል ሴትዮ የሄርሜላ እህት ነኝ ብላ ስትመጣ እንዴት ነው ያመናችሁት? የምሬ ነው። እኔ እኮ ሁሉም ነገር ነው የምታምኑት። የሄርሜላ ሴት እሷ ብቻ ናት። ገባችሁ አይደለ? የሄርሜላ እህት የላትም። ሲቀጥል ደግሞ ማለት ነው ልንገራችሁ በዚህ አጋጣሚ የሄርሜላ እናቷን እንኳን አይታችሁ ማየት ትችላላችሁ። ገባችሁ? እናቷም ሄርሜላ ነው የምትመስለው። ምን ማለት ፈልጌ ነው ጭራሽ ሄርሜላን እህት አትመስልም። በአባት ምናምን ልትመሳሰሉ ትችላላችሁ። እህት ሁሉም አንድ አይነት አይደለም። ነገር ግን የሄርሜላ ወንድሞቿ ራሱ ትንሹም ትልቁም ሄርሜላ ነው የሚመስሉት። ገባችሁ አይደለ? ስለዚህ እኔ ሄርሜላን አውቃታለሁ በዚህ አጋጣሚ ማለት ነው። ማለት ግዴታ መናገር አይጠበቅብኝም ሁሉ ነገሯ ምናምን። ግን ሄርሜላ እህቷ አይደለችም። ገባችሁ? ሄርሜላ እህት የላትም እንድታቆልኝ የምፈልገው ማለት ነው። ልጅቷ ቡታጀራ ነው ቪዲዮ እየሰራች ያለችው። ቪዲዮ ቦታውን ደግሞ በግልጽነት እንድነግራችሁ ከፈለጋችሁ ደግሞ የቡታጀራ ዩቲዩበሮች ከአዲስ አበባ ሲሄዱ ቪዲዮ የሚሰሩበት ቦታ ነው። በደንብ እዩት ማለት ነው። አዲስ አበባ የሚባል ነገር አልመጣችም። አዲስ አበባ ሄጃለሁ ሄርሜላ ቤት ሄጃለሁ ምናምን ስትሉ አምናችሁ መጣችሁ ሄርሜላ እኮ እንደዚህ አለች ሄርሜላ እህት እንደዚህ ተናገረች ብላችሁ የምታወሩት ኖ ኔቨር። እኔ አውቃለሁ በደንብ አይቼ ነው ሚዲያ የሆነ ነገር አይቼ ነው ወደ እንትን የምመጣበት ማለት ነው። እና እስቲ ወደ ቪዲዮ እንሂድ። ምን አይነት ስሜት እንደሚሰማኝ እሱ አንድ ነገር እንኳን መገመት መጠርጠር ወይም ደግሞ የሆነ ነገር ማሰብ ስለኔ እንኳን ስሜት ምንም እየተጨነቀ አይደለም። እና ከዚህ በፊት ነገሮችን እንደጨረሰ ወይኔ ሄርሜላ
እንኳን ላንቺ ሊጨነቅ እኔ በሩታ ምሳሌ አድርጌ ነው የምናገረው ማለት ነው። እንኳን ላንቺ ሊጨነቅ ላንቺ ስሜት ሊጨነቅ ትተሹ ማለት ነው። ገባሽ አይደለ? ነፍሰ ጡር የነበረችው የራሱን ልጅ ነው የተሸከመችው ሆዷ ውስጥ። ለሷ እንኳን ያልተጨነቀ ሰውዬ ለኔ ይጨነቀኛል ማለት ብለሽ ማሰብሽ ራሱ ማለት ነው። ገባሽ አይደለ? በጣም ነው የሚገርመኝና ስለዚህ አሁን ሉሌ ከተወለደ በኋላ ነው ሲያየው ሳሰው መሰለኝ። ለዛ ነው እያንከባከበ ያለው እንጂ ሆድ ውስጥ እያለ አንድ ቀን እንኳን ልጄ ብሎ ሆዷን ያልሳመ ሰውዬ፣ አንድ ቀን እንኳን ልጄ አለው ብሎ እንኳን በድምጹ ያልተናገረ ሰውዬ አሁን ከተወለደ በኋላ እንደዚህ የሚሆን ነውና ስለዚህ አብርሃምን ማመን ማለት ነው። ኧረ ተው። ስለዚህ እኔ እንጃ አላቅም ሄርሜላ እና ደግሞ ከኔ ጋር ነገሮችን ለመጀመር የነበረውና አሁን ግን እያደረገ ያለው ነገር በጣም ስላስደበረኝና ለሱም ደግሞ እንደዚህ አይነት መጥፎ ነገር መናገር ወይም ደግሞ አብርሃምን እየተጎዳው ነው ከጎኔ ይሁንና ምን ብዬ ከዚህ በኋላ ለሱ ላለመጠየቅ ለራሴ የወሰንኩት ውሳኔ ነው። ምክንያቱም ያን ነገር አሁን ይኸውላችሁ ልንገራችሁ በዚህ አጋጣሚ አሁን ሄርሜላ የምታምነው አብርሃምና ሩታ እንደዚህ ሲያያዙ ነው። የአብርሃም ከሄርሜላ ዙሪያ ያሉትም እነ ጫታሞቹ ምናምንም ማለት ነው። ሄርሜላም እያመነች ያለችው ምን እንደሆነ ታውቃላችሁ? አብርሃም ከሩታ ጋር ሰላም ከሆኑ ከሩታ ጋር ይመለሳል ብሎ ፍራቻ ይሁን አላቀም፣ ወይም ደግሞ ከሩታ ጋር ይዋደዳሉ ይፋቀራሉ የድሮ ትዳራችሁ ተመለሱ ብላ ይሁን አላቀም። ግን ያልገባኝ ነገር ማለት ነው እዚህ ጋር ሄርሜላ ያልገባኝ ነገር ልንገርሽ። አብርሃም ሲጀመር አይሆንሽም አንደኛ መጀመሪያ ማለት ነው። ሁለተኛ ደግሞ ልንገርሽማ አሁን ቆይ አብርሃምና ሩታ ፍቅር ላይ ሆኖ ወይም ደግሞ በሰላም ልጆቻቸውን ማሳደግ ነው አንቺን የከፋሽ? ወይም ደግሞ ሁለቱን ለምን አልተጣሉም ነው? ለምን ሰላም ፈጠሩ ነው? ለምን አንድ ላይ ሳቁ ነው? አልገባኝም ነገር እስቲ አሰረጅኝ። እኔ ያልገባኝ ነገር ይሄ ነው። ሄርሜላ አሁን ልንገራችሁ አብርሃም ኦኬ ወርም ይጥፋ ሳምንትም ይጥፋ አሁን ስልክ ማንሳቱ ኦኬ የሆነ ነገር ሊሆን ይችላል ስራ ላይ ሆኛለሁ ምናምን አለ። ነገር ግን እኔ ያልገባኝ ነገር ሩታና አብርሃም አንድ ላይ ሆኖ አሁን በሰላም ፈጥሮ ከልጅ ጋር አሉ። ያ ነገር ነው ደስተኛ ላይ ያደረጋት። አብርሃምና ሩታ በተጣሉ ቁጥር ነው እሷ ከአብርሃም ጋር ፍቅር የምትሆነው። ያልገባኝ ነገር ይሄ ነው እንጂ እኮ አብርሃም ወደ ቤት አልተመለሰም። ሩታና ፈቅርሻለሁ አላለም። ወደ ነበረበት አብረን በነበርንበት ወደ ትዳራችን እንመለስ አላላትም። ምንድነው ሄርሜላን ያስከፋት ነው? ኦኬ ስለ ሳመቹ ምናምን ደግሞ ሩታ ናት ያደረገችው። አብርሃም ምን አድርጎ ነው አሁን አንቺ እኔ ቆርጫለሁ ያልሽው ነው? እኔ ያልገባኝ ነገር አሁን እሱን አግኝተሽ አላወራሹም። ብዙ ጊዜ አውርተሽዋል። ነገር ግን አግኝተሽ አሁን በቃ እንደዚህ ከዚህ በኋላ ግልጽ አድርገሽ እኮ አልተናገርሽም እዚህ ጋር ማለት ነው። ገባሽ አይደለ? ምክንያቱም ከዚህ በፊት ካወቃችሁ ቤተሰብ ቪዲዮ ላይ እኔ ሚስት እሆንልሃለሁ፣ ጥሩ ሴት እሆናለሁ፣ አግባኝ፣ አፈቅርሃለሁ ብላ በአፏ የተናገረች ሴት ናት ሄርሜላ። አሁን ለምንድን ነው አብርሃምን አግኝታ በትክክል ውሳኔ ዛሬ አስታውቀኝ፣ እኔን ታፈቅረኛለህ አታፈቅረኝም የመጨረሻዬ ነው ብላ ለምን ግልጽ አድርጋ አታወራውም ነው የኔ ጥያቄ ማለት ነው። አንድ ሰው ሳይፈልግ የማይፈልግበት ቦታ ላይ አለመቆም መብቱ ነው። ማንም ሰው የቆመበት ቦታ ላይ ነው ፈልጎ ወዶ የተቀመጠውና ዛሬ እንግዲህ አንድ ውሳኔ ወስኜ ነው የመጣሁት። ይሄ ውሳኔ ስወስን አብዛኞቻችሁ እንደሚከፋችሁ አውቃለሁ። የኔ ውድቀት የማትፈልጉ የኔን ሰላም የምትፈልጉ በጣም ብዙ ሰዎች አላችሁና እኔ ደግሞ ሰላሜን ለመፈለግ ከአብርሃም ይህ ማለት ከዚህ ከአዲስ አበባ ለመራቅ ፈልጊያለሁና ያን ደግሞ መራቅ ሳስብ አቤልና ብሩክን ላማከራቸው አስቤ ነበረ። ቆይ ከአዲስ አበባ መራቅ እኮ መፍትሄ አይሆንም። ሲጀመር መፍትሄ አይሆንም። ገባሽ አይደለም? መፍትሄ አይሆንም። ሲጀመር ያለ አብርሃም መቆማችን ወይ ነው። እኔ የሚገርመኝ አሁን ይሄ እኮ በጣም ደካማ ሴት ነሽ ማለት ነው። ገባሽ አይደለም? ያለ አብርሃም ከሌለ ደስተኛ አትሆኝም። ግዴታ አብርሃም ባንቺ ህይወት ውስጥ መኖር አለበት ማለት ነው። ያልገባሽ ብሩክን ደግሞ ላማከራቸው ቆይ ግዴታ አብርሃም ነው ያንቺን ህይወት የሚመራው። ያንቺን እጅ ይዞ ከአብርሃም ጋር ነው መራመድ ምቺ፣ ከአብርሃም ጋር ነው መኖር ምቺ። አብርሃም ከሌለ ህይወትሽን መምራታችን ባለሽበት ቆመሽ መራመዳችን መኖራችን ማለት ነው። ከአብርሃም ጋር ነው ህይወቴ እያልሽ እኮ ነው። አብርሃም ከሌለ የኔ ህይወት ባዶ ነው። አብርሃም ከሌለ እኔ እዚህ ሀገር ውስጥ መኖር አልችልም፣ አገሬ ላይ መኖር አልችልም፣ የምመኘው ምኞቴ መኖር አልችልም፣ ከሀገር መውጣት አለብኝ እያልሽ ነው። ስለዚህ ያ ማለት እንግዲህ እንዴት ነው ሰው ማንም ሰው ብዙ ሰው እንኳን የምናፈቅረው ሰው አይደለም እግዚአብሔር የማያስችለውን አይሰጠንም። እናቱ እንኳን አጥቶ ሰው ይኖራል በህይወት ማለት ነው። ገባሽ አይደለ? ስለዚህ ያለውን ነገር በሙሉ አውቃለሁ። ግን ምንም ቢሆን እንዴት ይሁላ ጊዜ በእንደዚህ አይነት ህይወት የኖራችሁ ሰዎች ምንም ሳትናገሪ እንዴት ሀገር ለቀሽ ለመሄድ ትወስኛለሽ? እንዴትስ አብርሃም ማወቅ የለበትም ትያለሽ? እንዴት ሳያቅ ልትሄጂ እንዴት ማለት እኔ ምንም ሊገባኝ አልቻለም። ውሳኔሽ ደግሞ
እናንተ ቆይ እናንተ ቪዛ ምናምን በአንዴ ነው እንደሚስተካከልላችሁ የቡታጅሪ ዩቲዩበሮች የምሬን ነው። ለኛም ለመዳን ቀሞች እስቲ አስቡልን፣ ትኬት ቁረጡልን ምናምን በአንዴ ነው የሚስተካከልላችሁ የእናንተ ቪዛ አይደል? በአንዴ ነው የሚመጣላችሁ አውሮፓ ምናምን በጣም ፊውቸር ማስብ ሰው ነኝ። እንዴት አድርጎ እንዳሰበው አላውቅም። ብቻ ይሄን ነገር ደግሞ አሁንም እሱን በዚህ ግባ በዚህ ወጣ ብዬ መጨቃጨቅ አልፈልግም። ስለዚህ ራሴ እዚህ ጋር እኮ ማለት ነው ሄርሜላ ራሱ ማለት ነው ልንገራችሁ። አሁን እዚህ ጋር ከሩታ ጋር ስለተገናኘ ወይ ደግሞ ከሩታ ጋር ሰላም ስለፈጠረ ሳይሆን እንደዚህ መሆን አይለብሽ። ባለፈው እንኳን ተገናኝቶ እንደዚህ እኔ እኮ አሁን ትዳር አላስብም አሁን ማግባት አልፈልግም ሲል እኮ አግኝተሹ ራሱ ማውራት ትቺ ነበረ። አሁን ትዳር አልፈልግም የምትለው ቆይ እንደዚህ ነው የምታረግ አትወደኝም ማለት ነው፣ እኔ ማግባት አትፈልግም ማለት ነው ብለሽ ራሱ ማግኘት ትቺ ነበር፣ ማውራት ትቺ ነበረ። ግን አላደረግሽውም። ስለኔ ስሜት ብጨነቅ ይሄ ልጅ እንደዚህ አይሆንም። ስለዚህ እኔ ደግሞ በግድ የማደርገው ነገር የለም። ሁሌ ለሱ መልካም ነገር ነው ማስበው፣ ሁሌ ለሱ እንደምወደው እንደማከብረው እንጂ አንድ ቀን እንኳን የንቀት ስሜት አሳይቼው አላውቅም። እና ለምን በዚህ ልክ ከኔ ጋር እንደዚህ ሊሆንም እንደቻለ አላውቅም። ከዛ ባለፈ ሲጀመር እኮ ማለት ነው ሴት ልጅ ለምና ከሄደች እኮ ወንድ ልጅ በጣም እንደሚንቅ ማወቅ አለባችሁ በዚህ አጋጣሚ ማለት ነው። ገባችሁ አይደለ? ሲለመኑ በጣም ራሳቸውን ይቆልላሉ ወንዶች። ይሄ ባህሪያቸው ነው። በቃ አለቀ። ገባችሁ አይደለ? ሄርሜላ እኮ አንቺ ከማንም ሴት እኮ አንሰሽ አይደለም። ገባሻ? ግን ራስሽን ዝቅ አድርገሽ ራስሽን አዋርደሽ ገባሽ አይደለ? አፈቅራለሁ ሚስት እያለችው ለዛውም ደግሞ ነፍሰ ጡር ሴት ነበረችው። ለዛውም ደግሞ ከህይወቱ አላስወጣም ነበረ። 80 አልቀደዱም ነበረ። ሚስት እያለችው አፈቅራለሁ ወዳለሁ ሚስት አድርገኝ ብለሽ ማውራትሽ ራሱ አንቺን ልክ ወንድ እንዳጣች ሴት አድርጎ ሊያይ አንድ መስፈርት ነው። በቃ በቂ ነው፣ አንድ ብቻ ማለት ነው። ገባሽ አይደለ? ስለዚህ የሆነ ወንዶች እኮ ራሳቸውን የሆነ እንትን ብሎ ሲጠይቁ ሴቶች ማለት ነው የሆነ ወንድ ያጣች ምናምን ስለሚመስላቸው ራስሽን ብታስከብሪ ኮራ ብቲ ገባሽ አይደለ? ለምኖ ነው የሚመጣው። አንቺ አልነበርሽ ምን ለምኝ። ነገር ግን አንቺ ስለለመንሹ ሁሌ ለምኝኝ ነው የሚመጣው። ሁሌ ለምኝኝ፣ ሁሌ አባብልኝ ነው። በጣም ብዙ ነገር ትቼ ወደኋላ አድርጌ እሱን አስቀድሜ ነው እዚህ እንትን ያልኩት። ግን እሱ ለምን እንደማይረዳኝ አላውቅም። እሺ እኔ ጋር ሁኚ። መራቅን ነው የምትፈልጊው? እኔ ጋር ሁኚ። ችግር የለም። አንቺን ማስቸገር አልፈልግም። በቃ ቻሉ ረጋጋና እኔ ማርያምን ማርቲ አልተረዳሽኝም። ጌታ ምስክሬ ነው እንዴ እኮ እኔ ጋር ትሆኛለሽ። መራቁ ብቻሽን መሆኑን ጥቅም የለውም። ማንም እንዳያገኝሽ ከፈለሽ ነው ያለው። እኔ ጋር ትሆኛለሽ። ጭምር ማንም ከጎን የለም። ማርያምን ማርታ በጣም ብቻኝነት እየተሰማኝ ነው ያለው። ለምንስ በዚህ ልክ እንደዚህ ዞርብኛል? እሱ ማለት ምን አይነት ነገር ባሳየው ነው በዚህ ልክ እንደዚህ አይነት ስሜት የሚያሳየኝ? አልገባኝም። ይሄ ነገር ለእኔ ይገባል? ፍቅሬን ስላሳየሁኝ ስለወደድኩት ስላከበርኩት ማርቲ፣ እኔ እኮ ቤተሰቦቼንም ሁሉ ነገርን ትቼ በሱ በኩል የሚመጣብኝ ነገር ራሱ ተቋቁሜ ነው ዛሬ እዚህ ላይ የደረሱት። እንዴ ማንም የለኝም ሲጀመር እኔ ምለው ማለት ነው ይኸውላችሁ ሁሌ አንድ ሰው ሁሌ ብቸኝነት የሚሰማ ሰው ሁሌ ብቻዬን ነኝ የሚል ሰው ሁሌ የሆነ በራሱ ማይቋም ሰው ራሱ ማይተማመን ሰው ራሴ ለራሴ እበቃለሁ ራሴ በራሴ እግር እቆማለሁ የማይል ሰው ሁሌ ብቸኝነት ይሰማል። ሁሌ በሰው ድጋፍ ያደርጋል ማለት። ቆይ አንቺ ብቻሽን መቆማችም፣ ብቻሽን መራመዳችም፣ ብቻሽን መኖራችም እግዚአብሔር እኮ አንቺን ሲፈጥርሽ እኮ ብቻሽን ነው የፈጠረሽ። አለቀ። ከሰው ከአብርሃም ጋር ነው እንደ የፈጠረሽ ወይም ደግሞ ከሰው ጋር ነው እንደ አንቺን የፈጠረሽ ማለት ከኢትዮጵያ ሕዝቦች ጋር ወይም ደግሞ ማለት ከሰው ጋር ነው የፈጠረሽ አይደለም እኮ ብቻሽን ነው የፈጠረሽ። ገባሻ? ስለዚህ አንቺ ራስሽ ብቻሽን መቆማችን ወይ ነው እንዴ? ራስሽ እኮ ለራስሽ መቆም ትችያለሽ። ሁሌ የሰው ድጋፍ አያስፈልግም። ወይ ደግሞ ከአብርሃም ያንቺ አብርሃም ድጋፍ ላንቺ አያስፈልግሽም። ወይ ደግሞ አብርሃም ላይ የአብርሃም ትከሻ ላይ ተደግፈሽ ማለት በቃ የኔ እሱ ነው የሚኖረው። በቃ የኔ ህይወት እሱ ነው። ህይወቴ ያለሱ ባዶ ነው። በቃ እንዴት ነው አብርሃም ከሌለ እኔ መራመድ አልችልም እያልሽ ነው ያለሽው እንዴ? እኔ በጣም ነው የገረመኝ እግዚአብሔርን። እንደዚህ የምትሆኑ ሴቶች ቆይ ብቻችሁ መኖራችሁ ነው። እኛ አብሶ የመዳን ቀሞች ማለት ነው የማናቅ አገር ቋንቋ የማናቅ አገር ብቻችን ነው የምንጓዘው። ባህር አቋርጠን የት እንደምንሄድ እንኳን አናቅም። ግን እግዚአብሔር ይመስገን አያችሁ፣ እግዚአብሔር ከኛ ጋር ይከተላል ማለት ነው። እንደሚገሉን ምን እንደሚያደርጉን እንኳን አናቅም። ተመልሰን አገራችንን እንግባ ከቤተሰቦቻችን ጋር እንገናኝ እንኳን አናቅም። ማንን አምነን ነው የምንወጣ ከሀገራችን? እግዚአብሔርን አምነን የፈጠረን አምላክ እሱ ስላለ። ገባችሁ አይደለ? ስለዚህ ብቻችሁን መቆም ልመዱ እንዴ። ለምን እንደዛ ልክ ከሷ ጋርስ እንደዛ መሆን አስፈለገ? እንደሚወደኝ የሆነ ነገር እያሳየኝ ከዛ በኋላ አለው እሺ ከቅርብ ለከጎንህ ነኝ ምናምን በምለው ሰዓት ደግሞ እሱ ደግሞ ይዞርብኛል። ብቻ
እሷ ጋር እኮ እንደዛ የሆነ ማለት ነው። ፕራንክ አደረገችው፣ ሳመችው። እሱን አሁን ሄርሜላን ያናዳት አንደኛ ማለት ነው። ባለፈው ደግሞ እንደዚህ መኝታ ቤት ልጁን ሊያይ ሄዶ እሱ ነው በቃ ያናዳት ሄርሜላን። እርግጠኛ ነኝ እሱ ነው። ለምን አትረጋጊም? መጀመሪያ ደብዳቤ የሚደርስ ነገር ነው አይደል? አንቺ ለምን አትረጋጊም? ደብዳቤ የሚደርስ ነገር ሁሉ ነገር የሚደርስ ነገር ነው። መጀመሪያ አንቺ ይኸውልሽ፣ መጀመሪያ አንቺ ደህና መሆንሽ ነው የምፈልገው። ስለ ደብዳቤ ኖርማል ነገር ቤተሰብ ደብዳቤውን አምጥቼላችኋለሁ። አያችሁ፣ እኔ እንደዚህ አይነት ነገር ማውጣት ደስ ይለኛል በጣም። ደብዳቤውን አያችሁ፣ በደንብ ይዩት። ደብዳቤ ተባለው ይሄ ነው እና ትዝ ካላችሁ አንድ ጊዜ ሩታም እንደዚህ ደብዳቤ ሁለቴ ነው ምናምን ለጓደኞቹ ሰጥታ ሄዳ ነበረ። ለአንዋር ነው እንደዛ ብቻ ለሆነ ሰው ብቻ ሰጥታ ወንድሜ ያስፈራርቶኛል ምናምን ብላ። ይሄ ነገር ያለ ነው፣ ድራማቸው ውስጥ ያለ ነው። ሶ እንደዛ ታደርጎ ነበረ። ሩታም ሁለቴ ነው እንደዛ ለአብርሃም ደብዳቤ ሰጥታ ነበረ። እሱ እንኳን ባዶ ወረቀት መሰለኝ እንደውም ማለት ነው። አሁን ደግሞ አያችሁት፣ ይሄ በኮምፒውተር የተጻፈ ሎርማን ወረቀት አለ አይደል? ለሆነ ነገር ለሆነ ፕሮጀክት ለሆነ ነገር ብቻ ከሱቅም ሆነ የሆነ ነገር ወይም ደግሞ ትምህርት ቤት የሆነ እንትን የተባለ ነው ማተባለው ምናምንና ሶ አንድ ሰው አፈቅርሃለሁ፣ እወድሃለሁ፣ ለኔ አትሆነኝም፣ በቃ ጨክኜብሃለሁ፣ እንደዚህ አታደርገኝም ነበር ብትወደኝ ኖሮ ካገል ልወጣ ነው ምናምን ብሎ የሄርሜላ ጽሁፍና ኦኬ፣ ይሄኛውን ጽሁፍ ይዩት በደንብ ማለት ነው። ሶ በኮምፒውተር መቼም አልጽፍም አይደል እንዴ? እኔ ለሄርሜላ አሁን ለአብርሃም እንደምታፈቅረው ወይም ደግሞ አገሩን ጥላ እንደምትሄድ እንደማይሆናትና በዚህ ልክ እንደጎዳት ምናምን የራሷን ቃል ጽፋ ከሰጠች በኮምፒውተር ጽፋ ኮፒ አድርጋ አይደለም የምትሰጠው። ኮፒ ሳይሆን ፕሪንት አድርጋ። ፕሪንት ማለት በኮምፒውተር ተጽፎ ፕሪንት ተደረጎ ማለት ነው። ይሄ ፕሪንት ተደረገ በኮምፒውተር የተጻፈ ጽሁፍ ነው ማለት ነው። ገባችሁ አይደል? እንድታቆልኝ የምፈልገው ማለት ነው። ወይም ደግሞ ትምህርት ቤት ውስጥ እንዴት ነው እንትን የተባለ ማለት ነው። እና እሱ ነው በደንብ ካያችሁት በደንብ እዚህ ጋር ማየት ትችላላችሁ። ስትገልጥ ራሱ ማተባለው ምናምን እና በቀይ እስክሪብቶ ምናምን የተጻፈ ነው። እና እኔ በጣም ማለት ብዙዎቹ ሊሸወዱ ይችላሉ፣ ግን እኔ አልሸወድም። በዚህ አጋጣሚ ትዝታ በፍጹም ተሸውዳ አታውቅምና ግን እኔ በጣም ይህንን ነገር ለማድረግ በጣም በብዙ ነገር እየሞከርኩ ነበረ። እስቲል እንደዛ እንኳን አድርጎኝ እኔ ነበርኩ እየደወልኩለት። በዛ ላይ ደግሞ በአሁን ቴክኖሎጂ በጣም በሰፋበት ጊዜ በጣም ማለት ነው። ገባችሁ አይደለ? በጣም ደብዳቤ ድሮ ቀርቷል። ሶ ምን ማለት ትችላለችሁ ማለት ነው። ሜሴጅ ጽፌ አሁን ልኬለት አሁኑኑ ይይዘኛል ወይም ደግሞ መንገድ ላይ መጥቶ ያቆመኛል ምናምን ካላችሁ ደግሞ ታይም አለ። ልክ እናንተ ሪፖርት ስትገቡ መልቀቅ ትችላላችሁ ጽፋችሁ ማለት ነው። ገባችሁ አይደለ? ብቻ ብዙ ነገር በአሁን ሰዓት እንዴት ነው ማን ነው ደብዳቤ የሚጽፈው? አረ ወይኔ ቦታ ሆነሽ ደግሞ አስቢ አይደለም ማሚሩ በእግዚአብሔር በቃ ተረዳኝ እያለ ያለው ነገር እኮ እንደደበረሽ አውቃለሁ፣ እንደሚከፋሽ አውቃለሁ። ተረዳኝ ሞክርና በእናትሽ ማኛንዲ በእግዚአብሔር ጉዳሽ አይደለም የሚለው። አረ በማርያም ኤርሚ አረ በማርያም እና ይሄ ነገር ያየሁ እንዴት ነው አንድ ቀንስ መቀመጥ ነው? ይሄ ነገር ሆኖበት ይሆናል አይደለም። ሸርሸሩን ከማሰብ ሰይጣን እኮ ክፉ ነገር ነው የሚያሰማሽ፣ የሚያሳይሽም ክፉ ነገር ነው። ቆይ ሁለት ቀን ሙሉ ስልክ አልመለሰም ምናምን። ስለዚህ እኔ ምለው ማለት ነው ሩታ ቆይ ሄርሜላ ማለት ነው ልንገርሽ በቃ አይሆንሽም። ተው በቃ አለቀ። በቃ አንድ ሰው እንኳን እኮ አንቺ ማለት ነው አፍቅረሹ አልፈልግሽም ያለሽ ወንድ ወይም ደግሞ ከካደሽ ራሱ ማለት ነው ኦኬ ልጅ እንኳን ወልዶ እኮ አልፈልግም ብሎ ከሌላ ሴት ጋር የሚተኛ ወንዶች አሉ አይደል እንዴ? ያቺ ሴት እኮ ብቻዋን ጀግና ሆና ትቆማለች አይደል እንዴ? እንዴ ጉድ እኮ ነው። የምትረዳ ከሆነ ይሄን ደብዳቤ ይስጥልኝ። በቃ ለሱ ደብዳቤ ምንም ተአምር ይሄ ደብዳቤ ደግሞ ምንም መጥፎ ነገር አይደለም። በእግዚአብሔር እንደምወደው እንደማፈቅረው ለሱ ጥረት ስሜት እንዳለኝና በቃ እስከ መጨረሻው ድረስ ጥሩ እንዲገጥመው የሚነግር ደብዳቤ ነው። ቢያንስ ይሄን ደብዳቤ ይስጥልኝ በእግዚአብሔር። እኔ ጋር ደሪ ለማንም አልናገርም። እኔ ጋር እንዳለሽ ማንም አያውቅም። አንድ ቀን ብቻ እኔ ጋር ደሪ ወይ አንቺ ጋር ልደር። እሺ የምትፈልጊው ምን ነገር አለ? እኔ ባልችል ሄዶ አግኝቶሽ ያለው ነገር እንዲያስረዳሽ ወይ ብትረዳዱ ደስ ይለኛል። ዝም ብለሽ ከመሬት ተነስተሽ ላጥ ብለሽ ሄደሽ ቤተሰብ እንግዲህ ዛሬ እንጠብቃለን ምን እንዳለ እንግዲህ ማለት ነው። ነገር ግን ሴቶች ማለት ነው ማንም ወንድ ጥሎ ሲሄድም አግብታችሁም ቢፈታችሁም ከሴት ጋር ማግጦ ብትለያዩ ምናምን ማለት ነው ብቻችሁን መቆም ልመዱ። ብቻችሁን መቆም ልመዱ። ግዴታ እሱ አይደለም። ሲቀጥል ደግሞ ያለ አብርሃም ሌላ እኔ የምለው ከቡታጅራ ዩቲዩበሮች ወንዶች ሌላ ወንድ የለም። የምሬ ነው። ወንዶች አሉ እኮ ስንት ቆፍጣና ወንዶች አሉ፣ ስንት ጀግና ወንዶች አሉ እንዴ። በቃ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ለቤት አዲስ ሆናችሁ ሰብስክራይብ አድርጉ፣ ላይክም እንዳትረሱ እሺ። ግን ያው በፍቃዳችሁ ወዳችሁ ፈቅዳችሁ እሺ።